በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የቅዱሳን ሁሉ ወዳጆች በወደደን ባከበረን ፍቅሩን እስከ ሞት ድረስ በገለጸልን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ቆያችሁ? አሜን። የጠራን የሰበሰበን የአባቶቻችን አምላክ የእኛም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም በፍጥረታት አንደበት ሁሉ ትውልድ ሁሉ ያመሰግነኝ እንዳለችው የተመሰገነች ትሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሐዋርያት ቤተክርስቲያን እንዳከበረቻቸው እግዚአብሔር ባከበራቸው መጠን የተመሰገኑ የተከበሩ ይሁኑ። ዛሬ እንግዲህ የምናነሳው ርዕሳችን ወደ ኦርቶዶክስ ተዋህዶ የማልመለስበት 10 መጽሐፍ ቅዱሳዊ ምክንያቶች ብለው ፕሮቴስታንቶች ፌስቡክ ላይ አንዳንድ ሶሻል ሚዲያ ላይ ሼር የሚያደርጓቸው ጽሁፎች አሉ፣ ወይም 10 ምክንያቶች አሉና እኛ ደግሞ መጽሐፍ ቅዱስን መሰረት አድርገን ወደ ኦርቶዶክስ የምትመለሱበት ምክንያቶቻችሁ ብለን እነዛን ያስቀመጠው 10 ምክንያቶች መጽሐፍ ቅዱሳዊ መልስ እንሰጥበታለን ማለት ነው። እሱን ከመለስንላችሁ ወደ ኦርቶዶክስ የምትመለሱ ከሆነ መልካም እንቀበላለን። ግን አንድ የታዘብኩት ነገር አለ። ማንም ሰው ከሙስሊምም ይውጣ ከካቶሊክም ይውጣ ሃይማኖት ሳይኖርም ወጥቶ ብቻ ፕሮቴስታንት ይሁን የሚቃወመው ግን ኦርቶዶክስን ነው። ከኦርቶዶክስ ይወጣ ብቻ አይደለም ያልኳችሁ፣ ከየትኛውም እምነት ይውጣ አንድ ሰው ፕሮቴስታንት ከሆነ የሚቃወመው ኦርቶዶክስን ነው። ይህን ልብ ብላችሁ ካያችሁ ማለት ነው። ይህም ያልኳችሁ ምክንያት እነዚህ ምክንያቶች አንደኛው ምክንያቶች ናቸው። 10ሩ ምክንያቶች ያነሱት ምንድነው? ወደ ኦርቶዶክስ ማልመለስበት ወይም ኦርቶዶክስ ማልሆንበት ምክንያት ነው ብለው የሚያስቡት ማለት ነው። አሁን በእግዚአብሔር ቃል የነሱን ምክንያቶች እናፈርሳለን ማለት ነው። የመጀመሪያ ምክንያታቸውን ሼር፣ ላይክ፣ ሰብስክራይብ በማድረግ ለብዙ ሰው እንዲዳረስ አድርጉት። መልካም ቆይታ። ምን ይላል? 3 ነገር ነው። በአንድ ቁጥር ብቻ 3 ነገር አንስቷል። እርሱ ብቻ አዳኝ አስታራቂና ስለ እርሱ ብቻ እንድሰብክ ስለታዘዛል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ምን ይላል የሚለውን ስናይ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። እኛ ግን ማን ነው እኛ ያለው? ቅዱስ ጳውሎስ በመልእክቱ ወደ ቆሮንቶስ ሰዎች በሚናገረው መልእክት ነው። በነገራችሁ ላይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እራሱ ማለት ነው በማቴዎስ ወንጌል ምን ይላል መሰላችሁ? እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት ቦታ ይህች ሴት ያደረገችው ለእርሷ መታሰቢያ ሆኖ ይነገራል። ይህቷ ሴት ብለን ከፍ ብለን ስናይ ጌታችንን ሽቱ ስለቀባችው ሴት ነው። በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 6 ላይ ጌታችን ኢየሱስን በቢታንያ በለምጻሙ በስምዖን ቤት ሳለ ዋጋው እጅግ ብዙ የሆነ ሽቱ የሞላበት የአልባስጥሮስ ብርሌ የያዘች ሴት ወደ እርሱ መጣች ብሎ ያቺ ሴት ስለ ኃጢአቷ ፈንታ ይቅርታ እንዲደረግላት ሽቷን በእግሩ ላይ የነሰነሰችው ሴት ስለ እርሷ ሴት ይሰበካል፣ ይነገራል አለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ። እንግዲህ እራሱ የተናገረውን ቃል ፕሮቴስታንቶች ደግሞ ኖ አይሆንም ካሉ እንግዲህ የሚጣሉት ከማን ጋር ነው? ከጌታችን ኢየሱስ ክርስቶስ ጋር ነው ማለት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ አይደለም ስለ ቅዱሳኑ አይደለም ስለ እናቱና ስለ መላእክቱ ቀርቶ ስለዚህ ኃጢአተኛ ሴት ኃጢአቷ ስለተሰረየላት ሴት እንኳን ወንጌል በሚነገርበት ጊዜ በሚሰበክበት ጊዜ ስለ እርሷ መታሰቢያ ይነገራል። ስለዚህ አሁን ቤተክርስቲያናችን ይህንን መሰረት አድርጋ አይደለም ስለ ሽቷ ሴት ቀርቶ ስለወለደችው እናቱ ሳይቀር ይነገራል ማለት ነው። ምክንያቱም የወለደችው እናቱ ከማንም ከፍጥሯን ሁሉ በላይ ክብር ስለሚገባት ማለት ነው። ስለ እርሷ መታሰቢያ ይነገራል ማለት ነው። እንዴት ነው አኗኗራ ምን ይመስል ነበር? እመቤታችን ቅድስት ድንግል ማርያም በምድር ቆይቶ ያደረገችው ነገር ምን ነበረ? ይህን ለምዕመናን ይነገራል ማለት ነው። ቅዱሳን ሰማዕታት፣ ጻድቃን ስለ ጌታችን ኢየሱስ ክርስቶስ የተጋደሉት ምን ይመስል ነበር ተብሎ ይነገራል ማለት ነው። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ተዘቅዝቀው ተሰቀሉ፣ አንገታቸው ተሰየፈ። እነ ቅዱስ እስጢፋኖስ በድንጋይ ተወገሩ ምናምን። ይህ ምንድን ነው? ወንጌል በሚሰበክበት ጊዜ ስለነዚህ ቅዱሳን ይሰበካል፣ ይነገራል፣ መታሰቢያቸው ይነገራል ማለት ነው እንጂ ሌላ ምንም ተአምር የለውም።
ምንም ነገር ማለት ነው። ስለዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 6 ጀምሮ ያለውን ምክንያት በማድረግ ስለ ቅዱሳኑ ይሰበካል፣ ይነገራል ማለት ነው። የቆሮንቶስ ሰዎች ለምንድን ነው ቅዱስ ጳውሎስ እንደዚህ ያለው ሲባል መልስ እየመለሰላቸው ነው። እኛ ግን ሌሎቹ ግን ስለሌላ ስለሚሰብኩ ስለሌላ ስለሚያወሩ ማለት ነው። እኛ ግን አለ ስለ የተሰቀለው ክርስቶስን ሰብካለን። ይህም ለአይሁድ መሰናከያ ለአሕዛብ ስንፍና ነው። በቃ ይሄ ለአይሁዳውያን ለአሕዛብ የተነገረ ቃል እንጂ በኢየሱስ ክርስቶስ አምነው ስለዳኑ ሰዎች አይደለም ማለት ነው። በኢየሱስ ክርስቶስ አምነው የዳኑ ሰዎች የሚነገረው ምንድነው? ስለ ቅዱሳኑ ይነገራል ማለት ነው። ስለ ኢየሱስ ክርስቶስ ያደረጉት ፍቅር፣ የተጋደሉት ተጋድሎ ይነገራል ማለት ነው። ይህ መጽሐፍ ቅዱሳዊ ነው። ሌላው ጌታ ኢየሱስ ክርስቶስ ብቻ አስታራቂ እንደሆነ ይላል። ይሄንን ደግሞ እንመለስ በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እንለምናለን አለ። ከማ ጋር? ከእግዚአብሔር ጋር ታረቁ ብለን እንለምናለን። የማስታረቅ ቃል በእኛ አኖረ። ክርስቶስ መጀመሪያ አስታርቋል። ከማ ጋር? ከራሱ ጋር ይላል። ከራሱ ጋር ካስታረቀን ከራሱ ከአባቱ ጋር እንዳስታረቀን ቤተክርስቲያን ታስተምራለች፣ መጽሐፍ ቅዱስ ይናገራል። ከዛስ ከራሱ ጋር ካስታረቀን በኋላ ምን አደረገ? የማስታረቅን ቃል ግን ለማን ሰጠ? በእኛ አኖረ። በማን? በሐዋርያት አኖረ፣ በቅዱሳን አኖረ። እኔ አላልኩም፣ መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ የማስታረቅን ቃል በእኛ አኖረ። በሐዋርያት ሥርዓት ቅዱስ እስጢፋኖስ በድንጋይ ሲወግሩት ጌታ ሆይ የሚያደርጉትን አያውቁምና በደላቸውን አትቁጠርባቸው፣ የሚያደርጉትን አያውቁምና ይቅር በላቸው እንደማለት ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ አባቱ የሚያደርጉትን አያውቁምና ይቅር በላቸው እንዳለ ቅዱስ እስጢፋኖስ ደግሞ በድንጋይ ለሚወግሩት ከማን ተማረ ማለት ነው? ከክርስቶስ ተማረ ማለት ነው። በደላቸውን አትቁጠርባቸው ብሎ ማለደ ማለት ነው። ዩሲ ስለዚህ ማስታረቁን ለማን ሰጠ ማለት ነው? ለቅዱሳኑ ሰጠ ማለት ነው። አሁን ላይ ምን ያህል ማለት ነው? አይለምንም ማለት ነው። ምክንያቱም ከእንግዲህ ወዲህ አልለምንም ብሎ ተናግሯልና ገብቷችኋል? ከእንግዲህ ወዲህ አልለምንም። ስለዚህ ስለማይለምን የማስታረቁን ቃል የማስታረቅ ቃል ነው። በነገራቸው ላይ ይቅር በላቸው የሚለውን ቃል ነው። እንግዲህ ደም ነው ያልደማ ሰው ያልሞተ ሰው አያስታርቅም እንዳትሉ፣ ይህ እንግዲህ ቃል ነው የሰጠን ያለው ቃሉን ሰጠን። ስለዚህ ከክርስቶስ ጋር ታረቁ ብለን እንለምናለን። በደላቸውን አትቁጠርባቸው እያልን እንለምናለን። እንደዛ ነው፣ ሌላ መልእክት የለውም። ስለዚህ የመጀመሪያው ምክንያታቸው በዚህ መጽሐፍ ቅዱሳዊ ምክንያት ፉርሽ ሆናል ማለት ነው። ወደ ሁለተኛው እንሄዳለን። ኤፌሶን 2:11 ብለው ነው ያስተማሩት ማለት ነው። መዳን በጸጋ እንጂ ስለ የትኛው መዳን ነው? አሁን ስለ የትኛው መዳን የሚለውን ብዙዎቻችን የተምታታብን ነገር ያለ ይመስለኛል። ማለት መዳን የትኛው መዳን ካልን ዘላለማዊ ሕይወት መዳንን ከሆነ እንደው ምንም እኮ ማያጠያይቅ ነገር ነው ማለት ቀድሞ ይሄ በበጎች ደም በመናመን በመስዋዕትነት ምናምን ነበር ማለት እሱም ዘላለማዊ ሕይወት የማያሰጥ ነበር። ግን አሁን መዳን በጸጋ እንጂ የሚለው ስለ ዘላለማዊ መዳን ከሆነ ማያጠያይቅ መልስ ነው። በቃ ሁላችንም የዳን ነው ያለምንም ስራ ያለምንም ቅድመ ሁኔታ በክርስቶስ ኢየሱስ የመስቀል ስራ ብቻ ነው። ማንም ሰው የዳነው እናታችን እመቤታችን ቅድስት ድንግል ማርያም ቅዱሳን ሁሉ የዳኑት ያለምንም ስራ በማመን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የከፈለው መስዋዕትነት ማንም ሰው ስለጾመ፣ ማንም ሰው ስለጸለየ፣ ማንም ሰው መልካም ስራ ስለሰራ ሳይሆን በጸጋ ነው። እንዲሁ በጸጋ ነው የዳነው ማለት ነው። የትኛው መዳን አልኳችሁ? ስለ የዘላለም ሕይወት ማለት ነው።
ከዛ የዘላለም ሕይወት ካገኘን በኋላ ዝም ብለን እጃችንን አጣጥፈን እንቀመጥ ማለት አይደለም። ይህን እንዳንል ደግሞ መጽሐፍ ቅዱስ ምክንያት አለ። እንግዲህ ልብ በሉ በዕለተ ዓርብ ስለተከፈለው መስዋዕትነት ስለተሰጠን ጸጋ ከሆነ ምንም የማያጠያይቅ ነው። የኢየሱስ ክርስቶስ ብቻ ጸጋ ነው። ኢየሱስ ክርስቶስ ብቻ ነው ያዳነን። ነገር ግን ያንን መዳናችንን ማለት ነው በዚህ ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 12 እስከ 16 ላይ ምን ይላል መሰላችሁ? ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። በስማ ዩሲ የራሳችሁን መዳን ፈጽሙ። ክርስቶስ ኢየሱስ ሞቶልኛል፣ ክርስቶስ ኢየሱስ አድኖኛል ብላችሁ አርፋችሁ አትቀመጡ። የራስህን መዳን ፈጽም ነው እያለ ያለው ቅዱስ ጳውሎስ። ቅዱስ ጳውሎስ እንግዲህ ወደ ኤፌሶንም መልእክት ሲልክ፣ ወደ ሮሜም ሲልክ፣ ወደ ዕብራውያን ሲልክ፣ ወደ ፊልጵስ ወደ የትም ሲልክ ራሱ ቅዱስ ጳውሎስ ነው። እንግዲህ ስንት ቅዱስ ጳውሎስ ያለ ነው? አንድ አይደል? ስለዚህ በአንዱ የተናገረውን በአንዱ ያፈርሳል። በአንዱ ከተማ የላከውን ቅዱስ ቃል በአንዱ ከተማ ከተናገረው ቅዱስ ቃል የተዛባ ነው አይደለም። የተዛባ ነው እንዳንል በመንፈስ ቅዱስ ተመርቶ ነው የሚጽፈው። መንፈስ ቅዱስ ደግሞ አይዋሽም፣ የተለያየ ሐሳብ አይኖረውም። አንድ ነው መንፈስ ቅዱስ። ስለዚህ ቅዱስ ጳውሎስ የሰራው መንፈስ ቅዱስ ወደ ሮሜም ሲልክ፣ ወደ ዕብራውያን ሲልክ፣ ወደ ኤፌሶን ሲልክ፣ ወደ ፊልጵስዩስ ወደ የትም ሲልክ የሚሰራው መንፈስ ቅዱስ አንድ ነው ማለት ነው። ስለዚህ አሁን ጳውሎስ ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 12 ላይ ሲናገር የራሳችሁን መዳን ፈጽሙ ሲል ምንድነው የምናደርገው ሲባል በመፍራትና በመንቀጥቀጥ ነው። ኢየሱስ ክርስቶስ ሞቶልኛል፣ ከፍሎልኛል፣ እባክህ አሜን ብሎ መቀመጥ ነው ምናምን አይደለም። የራስን መዳን ፈጽም። በምን ሊሆን ይችላል? ምጽዋት በመስጠት ሊሆን ይችላል። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ሲል እንዴ መች አገኘን? መች ተርበን አገኘን? መች ታረዘ ጠየቅን? መች ተራቁት አለበስን? መች ተጠምጣ አጠጣን? ምናምን ሲሉት ጌታችን ኢየሱስ ክርስቶስ ምን አለ? ከነዚህ ከታናናሾቹ ለአንዱ ካደረጋችሁ ለእኔ እንዳደረጋችሁ ትቆጥረዋለሁ። ስለዚህ ያንን ምንድን ነው? ስለ ዳንን ነው እየፈጸምን ያለ ነው ማለት። ለመዳን ሳይሆን ስለ ዳንን ነው የምንፈጸመው ማለት ነው። ምን ሰግደው ምን ጾመው ምን ጸልየው ስለ ዳንን ነው። አንድ ሰው በኢየሱስ ክርስቶስ ስላመነ ነው ያንን መልካም ስራ እስከ ሕይወቱ ፍጻሜ ድረስ የሚያደርገው እንጂ በኢየሱስ ክርስቶስ ለማመን አይደለም። በኢየሱስ ክርስቶስ ያመነ ሰው ነው መዳንን እየተንቀጠቀጠና እየፈራ የሚፈጽመው ማለት ነው። ስለዚህ አሁን አሕዛቡ ምኑ መልካም ነገር ቢያደርግ በኢየሱስ ክርስቶስ ካላመነ ያ በዜሮ ነው የሚባዛው ማለት ነው። ነገር ግን አንድ ሰው በኢየሱስ ክርስቶስ የመስቀል ስራ አምኖ የዘላለም ሕይወት እንዳለው አምኖ የራሱን መዳን ግን በሕይወት ሳለ ይፈጽማል ማለት ነው። እንዳልኳችሁ ምጽዋት በመስጠት ሊሆን ይችላል፣ በመስገድ በመጾም በመጸለይ ሊሆን ይችላል። መልካም ነገሮች እንዴ መልካም ነገር ማድረግ እኮ ስለ ዳንክ እኮ ነው። ክርስቲያን ስለሆንክ እኮ ነው መልካም ነገር ልታደርግ የምትችለው አይደል? ስለዚህ ሁላችንም መልካም ነገር በማድረግ የራሳችን መዳን እንፈጽማለን ማለት ነው። ስለዚህ አሁን ጸጋን ለማግኘት ለመጽደቅ ምናምን አንድ ሰው ገዳም የሚሄደው አንድ ሰው ምጽዋት የሚሰጠው ምናምን ለመጽደቅ የሚመስል ጸድቀናል እኮ ያንን ከጸጋው እንዳንርቅ ማለት ነው። ምክንያቱም እኛ ማለት ነው ድነናል፣ እየዳንን ነው፣ እንድናለን፣ ጸድቀናል፣ እየጸደቅን ነው፣ እንጸድቃለን የሚል ምልከታ ስላለን ወይም አስተምሮ ስላለን ወይም መጽሐፍ ቅዱሳዊ እውነታ ስላለን ማለት ነው እንጂ ጸድቀናል ብለን ኩፍስ ብለን የምንቀመጥ አይደለም። ድነናል ብለን ኩፍስ ብለን የምንቀመጥ አይደለም። መዳናችንን መፈጸም ዘወትር መፈጸም አለብን ማለት ነው። በኃጢአት ምክንያት እኮ መዳናችን ፎርስ ሊወጣ ይችላል እኮ። ድኛለሁ ብለን መልካም ስራ ማንሰራ ከሆነ በቃ ዝም ብለን የምንቀመጥ ከሆነ ምንድነው በቃ በዕለተ ዓርብ ስለ ዳንክ አርፈ ተቀመጥ አይነት አይደለም። እንደዛ አይነት አስተምሮ የለንም ማለት ነው። መዳናችሁን ፈጽሙ እያልን መጽሐፍ ቅዱስ መዳናችሁን ፈጽሙ በምን ፈጽሙ? በመፍራትና በመንቀጥቀጥ መልካም ስራዎችን በማድረግ ማለት ነው። ስለዚህ ይሄ በእግዚአብሔር ዘንድ የተወደደ ነገር ነው። ሲጀመር 10ቱ ትእዛዛት 6ቱ ቃላተ ወንጌል
እነሱ እኮ በተግባር የምንሰራቸው ስራዎች ናቸው እኮ። የራሳችን መዳን በመፍራትና በመንቀጥቀጥ መፈጸም አለብን ማለት ነው። ሁለተኛ ምክንያታችሁንም መጽሐፍ ቅዱሳዊ ምክንያት አድርገን ቁርሽ አድርገናል። ወደ ሶስተኛው እናልፋለን። ያመኑ ሰዎች ብቻ እንጂ ሕፃናት መጠመቅ የለባቸውም ብዬ ስለማምን ኦርቶዶክስ አልሆንም ነው የሚለው። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከስጋዊና ከደማዊ ግብር ወይም ከወንድና ከሴት ፍቃድ አልተወለዱም ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 12። አንድ ሰው ሲያድግ እንጂ በሕፃንነቱ እያለ እግዚአብሔር ሊቀበለው አይችልም የሚል አመለካከት ነው ያላቸው። ይሄኛው የሉቃስ ወንጌል ምዕራፍ 1 እመቤታችን ቅድስት ድንግል ማርያም ወደ አክስቷ ኤልሳቤጥ ስትሄድ ጽንሱ በማፀን ሲዘል ያለውን አንድ ሰው እንዴት ይሄንን አይመለከትም ብዬ አሰብኩ። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 39 ምን ይላል መሰላችሁ? ማርያም ወደ ኤልሳቤጥ ስለመሄዷ ይልና በዚያም ወራት ማርያም ፈጥና ተነሳች፣ ወደ ተራራማ ሀገር ወደ ይሁዳ ከተማም ደረሰች። ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ ሰጠቻት ይላል። ለኤልሳቤጥ ሰላምታ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማፀኗ ዘለለ፣ በኤልሳቤጥም መንፈስ ቅዱስ መላባት ይላል። ምኑ ነው የዘለለው? ጽንሱ በጌታ በኢየሱስ። እናንተ ስለ 40 እና 80 ቀን ሕፃናት ስታወሩ እዚች ጋር ግን የ6 ወር ጽንስ የእመቤታችን ቅድስት ድንግል ማርያም ሆድ ውስጥ ያለውን ማንነት አውቆ ምን አለ? ዘለለ። በስማ በጣም እኮ ነው የሚገርመው። ከዛስ የመዝሙረኛው ዳዊት ምን ያለ መሰላችሁ? ከእናቴ ሆድ ጀምሮ አንተ አምላኬ ነህ ይላል እኮ የመዝሙረኛው ዳዊት። ስለዚህ አንድ ሰው እስኪያምን ድረስ እስከ ምናምን ዓመቱ ድረስ በቃ ዝም ብሎ ይቀመጥ። በቃ እስኪያምን ድረስ ዝም ብሎ ይቀመጥ። ካላመነ ግን ምን ይሰራለታል አይነት ነገር ስትሉ ከማፀን ጀምሮ አንተ አምላኬ ነህ በአንተ ላይ ተጣልኩ ይላል መዝሙረኛው ዳዊት። እዚህ ጋር ደግሞ የ6 ወር ጽንስ የማርያምን ሰላምታ በሰማ ጊዜ በማፀን እያለ ዘለለ። አምላኬ በቃ ስለ አምላኩ ዘለለ። ልክ ዳዊት የእግዚአብሔር ታቦት በሚገባበት ጊዜ እንደዘለለ የኤልሳቤጥ ልጅ መጥምቁ ቅዱስ ዮሐንስ ዘለለ ይለናል። ገብታችኋል? ስለዚህ አሁን እናንተ 40 እና 80 ቀን ተጠምቀው የእግዚአብሔር ልጅነትን በሚያገኙ ሰዎች ስትገረሙ በማፀን ያለ ጽንስ ሲዘልና አምላኩን ሲያቅ ልትገረሙ ይገባል ማለት ነው። ሌላው መጽሐፍ ቅዱሳዊ ሌላኛው መልስ ስንሰጣችሁ ማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይ ምን ይላል መሰላችሁ? ነገር ግን ኢየሱስ ሕፃናት ተዋቸው፣ ወደ እኔም ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና ይላል። በጣም እኮ ነው የሚገርም። መንግስተ ሰማያት እንግዲህ አሁን መንግስተ ሰማያት የሚገባ ልጅ ሆነ ብቻ ናት። የማን ልጅ? የእግዚአብሔር ልጅ ሆነ ብቻ ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ሕፃናት አትከልክሏቸው ወደ እኔ ይመጡ ዘንድ፣ ይህ መንግስተ ሰማያት እንደነዚህ ላሉት ናትና ብሎ ያስቀመጠልን ማለት ነው። ስለዚህ በ40-80 ቀናቸው መጠመቃቸው ሊገርማቸው አይገባም ማለት ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በራሱ አንደበት ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና ብሎ የመዝሙረኛው ዳዊት ቃልና የሉቃስ ወንጌልን ቃል አጽንቶልናል ማለት ነው። ወደ አራተኛው ምክንያት እንለፍ። ማቴዎስ 26:26 ምን ይላል? ሲበሉም ጌታችን ኢየሱስ ህብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ይህ ስጋዬ ነው እንኩ ብሉ ብሎ ሰጠ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህ ማለት ሁላችሁም ከእርሱ ጠጡ፣ ኃጢአትን ለማስተሰረይ ስለ ብዙ ሰዎች የሚፈስ የአዲስ ኪዳን ደሜ ይህ ነው። ማቴዎስ 26:26 ላይ ኃጢአትን ለማስተሰረይ ይሆናል ይላል። እነሱ ደግሞ ኃጢአትን ስለማያስተሰርይ 66ቱ ምንድን ብሎ ነው የጻፈው ነው? 66ቱም ላይ ያየሁት 80 አሐዱም ላይ ያየሁት ኃጢአትን እንደሚያስተሰርይ ነው።
ኃጢአት ያስተሰርያል፣ የጌታ ቅዱስ ሥጋና ክቡር ደም ኃጢአት ያስተሰርያል እያለ እናንተ ደግሞ አያስተሰርዩም። መታሰቢያ አድርጉት ሲል ምን ማለት ነው የሚለውን ግን በዚህ አጋጣሚ ላብራራ። መታሰቢያ አድርጉት ሲል ምን ማለት ነው? ዕለተ ዓርብን እያሰባችሁ አድርጉት ለማለት ነው እንጂ ጀስት በቃ ይሄ ሴሬሞኒ ወይ ደግሞ ቡናና ሻይ የሻይ ሰዓት የሚቀርበው ኩኪስ አይነት ነገር የምትበሉት ይሁን ማለት አይደለም። ለወጡ ሰባት እንደዛ አድርጋችሁ እንዳታስቡት ነው። በዕለተ ዓርብ ስለሚፈሰው ደሜ ስለሚቆረሰው ስጋዬ እርሱን እያሰባችሁት ስለ ኃጢአት ማስተሰሪያ አድርጉት ለማለት እንጂ እንደሌላ አይነት ቴካዊ አይነት ምግብ አድርጉት ለማለት አይደለም። ስለዚህ ማቴዎስ 26:26 ኃጢአት ያስተሰርያል የስጋዬ የደሜ። ምክንያቱም በዕለተ ሐሙስ ነው የሰጣቸው ይህን ቅዱስ ስጋና ክቡር ደም። በዕለተ ሐሙስ ደግሞ አልተሰቀለም፣ አልተገረፈም፣ አልሞተም አይደል እንዴ? በዕለተ ሐሙስ ምንድን ነው ያለው? ቅዱስ ቁርባን ስርዓት ነው የሰጣቸው በዕለተ ሐሙስ። ምክንያቱም ዓርብ ነው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው። ነገር ግን ሐሙስ ስርዓትን ሰራላቸው ማለት ነው። በዕለተ ፋሲካ ምን አደረገ? ይህ ስጋዬ ነው። እንግዲህ ህብስቱን ያነሳው ህብስቱን አነሳና ይህ ስጋዬ ነው አለ። ህብስቱን አንስቶ ይህ ስጋዬ ነው። ይገርማል። ጽዋውን አነሳ፣ ይህ ደሜ ነው። ስለ ብዙዎች ኃጢአት ማስተሰሪያ የሚፈስ ደሜ ነው። ስለምን አለ? ስለ ኃጢአት ማስተሰሪያ። ስለዚህ ስለ ዕለተ ዓርቡን እያሰባችሁ ይህንን ስታደርጉ ኃጢአታችሁ ይሰረያል እንደማለት ነው። ስለዚህ ማንም ኦርቶዶክሳውያን ንስሐ ገብቶ ቅዱስ ሥጋና ክቡር ደም ሲቀበል ምን ይሆናል ማለት ነው? ኃጢአቱ ይሰረይለታል። እንደ አዲስ 40-80 ቀን ሕፃን ይሆናል። ሁሉ ነገሩ ንጽት ይላል። በቃ ኃጢአት የሌለበት ንጹህ ይሆናል ለማለት ነው። ስለዚህ አራተኛው ምክንያታችሁ ምን ሆነ ማለት ነው? ፎርስ ሆነ። ወደ አምስተኛው አንት በጣም የሚገርመው ኃጢአት ለማስተሰሪ የመጀመሪያው ኃጢአት አያስተሰርይም ማለትና ሁለተኛ ይመስለኛል ቁርባኑ ይመስለኛል ቁርባን ኃጢአት አያስተሰርይም ስላሉ ይመስለኛል። አሁን አምስተኛው ላይ ምን ይላል? እግዚአብሔር ኃጢአታችንን ለማስተሰሪ በልጁ ደም ኪዳን እንደገባ እንጂ ለየትኛው ፍጡር ቃል ኪዳን እንደገባ የፍጡሩን ምልጃ እንደሚቀበል መጽሐፍ ቅዱስ ስለማያስተምር ዕብራውያን 8 ብለው ነው ያመጡት። በነገራችን ላይ ኦርቶዶክስ ቤተክርስቲያንም ጌታችን ኢየሱስ ክርስቶስን የማዳን ስራ ለየትኛውን ፍጡር አትሰጥም። ማለት በመስቀል ላይ የተደረገው የማዳን ስራ ለየትኛውን ፍጡር አትሰጥም። ምክንያቱም ፍጡሩ ራሱ ማለት ቅዱሳኑ ራሱ የዳኑት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በከፈለላቸው ውለታ ነው፣ በሰራላቸው ስራ ነው። ስለዚህ ቅዱሳን ቃል ኪዳናቸው ያድነናል የምንለው የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ስራ ለነሱ ሰጥተን አይደለም። ይህንን የትኛውን ፕሮቴስታንት ሰው ሊያውቀው ይገባል። አንደኛ እመቤታችን ቅድስት ድንግል ማርያምን ጨምሮ ቅዱሳን ሁሉ ራሳቸው የዳኑት። ምክንያቱም እመቤታችን ቅድስት ድንግል ማርያም በሉቃስ 1 ስትጸልይ ጌታዬ አምላኬ መድኃኒቴ እያለች ነው። መድኃኒቷም ነውና ጌታዋ ነውና አምላኳ ነውና ፈጣሪዋ ነውና አስገኛዋ ነውና ቅዱሳን ሁሉ የዳኑት በዕለተ ዓርብ በፈሰሰው ደም በተቆረሰው ስጋ እንጂ በሌላ አይደለም ማለት ነው። ስለዚህ አሁን ቃል ኪዳናቸው ያድነናል ስንል አስቀድመን የተናገርነው በአንደኛ ምክንያታቸው ምንድነው? የማስታረቅ ቃል አኖረ በሚለው ምክንያት እንጂ ቃል ኪዳናቸው ሲያስታርቀን ይኖራል፣ ቃል ኪዳናቸው አሁንም ድረስ አለን ብለን የምናምነው በዚህ እንጂ የዕለተ ዓርብን ስራ ይተኩልናል ብለን አስበን አይደለም ማለት ነው። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምና የይሁዳ ከተሞች የማትምራቸው እስከ መቼ ነው? ማን ያለው? መልአኩን ያለው። መልአኩ ስለ ኢየሩሳሌምና የይሁዳ ከተሞች ህዝቦች ለነሱ ህዝቦች ቆመላቸው። ምንድነው የማትምራቸው እስከ መቼ ነው? ማራቸው እንደማለት ነው። ገብቷል። በኦሪት ዘፍጥረት ምዕራፍ 9 ቁጥር 15 ላይ በእኔና በእናንተ መካከል ሕያው ነፍስ ባለውም
ስጋ ሁሉ መካከል ያለውን ቃል ኪዳን አስባለሁ። ዩሲ ቃል ኪዳን ማለት ይሄ ነው። ቃል ኪዳን አስባለሁ። ዳግመኛ በንፍር ውሃ ወይም በኖህ ዘመን በጠፉት ውሃን ወይም በዝናብ እንዳላጠፋ ቃል ኪዳን አደርጋለሁ አለ። ገብታችኋል? ያንን ቃል ኪዳን ያስብልናል። ለቅዱሳን የሚሰጠውን ቃል ኪዳን ያስብልናል እንላለን እንጂ የዘላለምን ሕይወት በቃል ኪዳን ምክንያት እናገኛለን አላልንም አንልም።